እሺ ማይኩን ሰጠኝ ሰጠኝ እሱንም አቋም ትችልሻለህ አንተ ወሬኛ አባዬና ዳጣማ የሆነ ነገር አላቸው። እዚህ መኪና ውስጥ ሁልጊዜ ቁጭ ብለው ያወራሉ። ዳጣ እያለችው ነው እንደዚህ የሚሆንላት። ዲኤንኤ ውጤቱ ዳጣ የአባዬ ልጅ አለመሆኗን አረጋግጧል። ታዲያ ምን ሆናት? ለምንድን ነው ከኔ በላይ እሷን የሚከባከባት? ወይ የሆነ ሚስጥር ይዛበት እያስፈራራችሁ ነው፣ ወይ ደግሞ እኔ ማላውቀው የሆነ ነገር አለ። ይሄ ድምፅ የሆነ ነገር ያረጋግጥልኛል ብዬ አስባለሁ። እርግዝናው ጥሩ ነው አይደለም? ብዙም አላመመሽም? እግዚአብሔር ይመስገን ደህና ነኝ። አይ መልካም። በራይድ ከምትሄድ አንተ ውሰዳት ብላኝ እኮ ነው ማርታ። አይትዬ ጥሩ ሰው እኮ ናት። አዎ ለዚያ ነው ሰላም። ለጥሩ ሰው ደግሞ በጣም መጠንቀቅ አለብሽ። እሺ ይገባኛል። ልጆቹን አንቺ ነሽ ከኛ በላይ አብረሻቸው የምትይው። እንዴት ናቸው አሁን? ደህና ናቸው። የዋህም ውሃ ናት። አብጌልም ያው ብትነጫነጭም አለች። የእሷ ነገር ማግራ ገብቶኛል። ባህሪዋ የኔም ቤተሰብ አልመሰላለኝ እኮ። አዎ በጣም ቁጡና ተጠራጣሪ ናት። የኔ ልጅ አባት ራሱ ካላስተዋወቅሽኝ አልለቅሽም ብላኛለች። ምን አገባት እሷ? አላውቅም ጋሼ፣ የጠረጠረችው ነገር አለ። ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ሆናችሁ ይህንን ቻናል ለምትከታተሉ የመሲ ኢትዮቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁልኝ ውዶችዬ? እኔ እግዚአብሔር ይመስገን አለሁላችሁ። እናንተ እንዴት ናችሁ? ከበጀምቶ ታፊ ጃለተምቶ ተማቲ መሲ ኢትዮቲዩብ ወንድም ትከሰን በካጅር ተነገኝ ዋቀዩ ሲኒፋተው ውዶችዬ እንዴት አላችሁልኝ? እንዴት ቆያችሁልኝ? እኔ እግዚአብሔር ይመስገን እንግዲያው መተናል ማለት ነው። የዳጣ ድራማ ምን አይነት አስተማሪ ነገሮች በውስጡ አሉት? ምንስ እየተማርን ነው? ለእኔ ማለት ነው ጥሩ ጎኑን በቃ እኔ ደራሲውን እያደነኩት ነው። በአንድ በኩል ደግሞ እንደዚህም አይነት ልጅ አለ እስክልም ድረስ አድርጎኛል። እና ውዶችዬ እናንተ እንዴት አይታችሁታል? እስቲ ሀሳብ አስተያየት እየሰጣችሁ በኮመንት አስቀምጡልኝ። እኔ እምለው ማናት አቤጌል ዳጣ ናታንን በጣም ስለምትወደው
በጣም ስለምታፈቅረው ምናልባት እሱን ለመፈታተን እሱን ላለማጣት ብላ የማታደርገው የማትቆፍረው የማትገባበት ጉድጓድ የለምና ዳጣም በብዙ መንገድ በሱ ምክንያት በጣም ማለት ነው ዋጋ እያስከፈለቻት ነውና ብዙ ወጥመድ ውስጥ አስገብታታለች። ቢሆንም ግን አሁን ላይ ለዳጣ የተቀመጠው ማይክ ድምፅ የሚቀዳበት የአቶ ደረጀንና የሰላምን ሚስጥር የሚያወጣ ይመስለናል። ይሄ ነገር ደግሞ ማርቲ ትሰማዋለች ወይ ደግሞ አቶ ደረጀ ይሰማዋል? እሱን እግዚአብሔር ያውቀዋል። መቼስ ሁላችንም አብረን እንከታተለዋለን። የአቤጌል ስራ ግን በጣም ከባድ ነው። ይህንን ነገር ያጠመደችው ለሰላምና ለአቶ ደረጀ ሳይሆን ለዳጣ ነው። ዳጣ ሁልጊዜ ለምን መኪና ውስጥ ያወራታል? ምንድነው ችግራቸው እያለች ነበረ በጣም ስትቆጭ የነበረውና ይሄ ነገሯ ደግሞ በቃ በጣም ብዙ ነገር ውስጥ ከቷታል። ጥያቄ ውስጥ ማስገብቷታል። ምን ነገር ቢኖራቸው ነው ከኔ እየተደበቁ መኪና ውስጥ የሚያወሩት ነው? እንደዛ ደግሞ ማይክ አምጥታ የሆነ የሚያፈቅራት ህንድ ክሬሽያን እያለ እንትን የሚል አለ እና እሱን ፈልገህ አምጣልኝ አለችው። ይህ ሰው ደግሞ ምንም ነገር አድርግ ብትለው ከማድረግ ወደ ኋላ አይልም። ምክንያቱም ስለሚወዳት ስለሚያፈቅራት ነው ይሄንንም ነገር የሚያደርገው። ውዶችዬ ምን ልላችሁ ፈልጌ ነው የአቤጌል ክፋት እንደዚህ አይነት ጥግ ድረስ እኔ በጣም ነው የገረመኝም። አባቷን ለማዋረድ አባቷን ለማጋለጥ የሄደችበት መንገድ አቤጌል ለሌላ ሰው ለአባቷን እዚህ ድረስ ከሄደች ለሌላ ሰው ምንም አይነት ምህረት ምንም አይነት ርህራሄ የሌላት በጣም ጭካኔ ልብ ያላት ልጅ ናትና አንድ ነገር ደግሞ ማወቅ ከፈለገች ታውቃለች። በጣም ተጠራጣሪ ናት። በቃ የሆነ አላደል እልህኝነትም ይመስለኛል። ውዶችዬ አንዳንዴ ከአቶ ደረጀና ከማርቲ የተማርኩት በእውነት ማርቲ በጣም ጥሩ ሚስት ናት። እንደሷ አይነት ሚስት ብሆን ብዬ ራሴን ጠይቄያለሁ። አቶ ደረጀ በስህተትም ይሁን ሳይሳሳትም ይሁን አንዳንዴ መልካም ሚስት እያለን ወንዶች ሚስቶቻቸውን ቁጭ አድርገው ሌላ ሰው የሚመለከቱ ወንዶች ትርፋቸው ውርደታቸው ያው አንድ ቀን መጋለጣቸው ስለማይቀር ሁልጊዜ በህሊና ጸጸት ውስጥ ነው የሚኖሩት ማለት ነው። ምክንያቱም ማርቲ ማለት ያጎደለችበት ነገር የለም። ብትጠይቀው እንኳን መልስ የለውም። ምክንያቱም ጥሩ ሚስት ናት። ጥሩ በቃ እንደ እናት አይነት የሆነች ሚስት ናት። እቺ ሴትን ምንም ያላጎደለችበት ነገር ሳይኖር እሱ ግን ወደ ሌላ ሄዶ በአንድ ቀን ስህተትም ቢሆን አንድ ቀን ስህተት ቢሆንም ግን አስቦ ነው ልቡ መጀመሪያ ስላሰበ ስላቀደ ያለ ስህተት ራሱን ጋብዟል ማለት ነው። ግን በሰዓቱ እንደተሳሳተ መልካም ሚስት ናት አይደለ? ልክ በሰዓቱ እንደተሳሳተ ቢነግራት ያው በሰዓቱ ትናደዳለች፣ ግን ትተዋለች። ይሄ ግን ብዙ ጊዜ አኑሮት ለብዙ አመት አንዳንድ ቀን የደበቅነው እውነት የሆነ ጊዜ ያጋልጠናል። ምክንያቱም የሆነ የሰራነው በደል የሰራነው ኃጢአት የሰራነው ክፋት የሆነ ጊዜ አንድ ቀን እኛን ያጋልጠናል ማለት ነው። አቤጌል በር ለራሷ ብላ ባጠመደችው እንትን የሰላምና የጋሽ ደረጀ ሚስጥር ሊወጣ ነው ማለት ነው። ለሰላም ለማርቲ ምን ብሎ ይነግራታል? አቶ ደረጀ ምን መልስ አለው? ምንስ ብሎ ያስረዳታል? በጣም የሚከብድ ነው። በጣም የሚዘገንን ነገር ነው። ያቺ የምትወደው ያቺ መልካም ሚስቱ ምን አይነት ልብ ይኖራታል? ልቧ እንዴት ነው የሚጠገነው? ምክንያቱም እንደዚህ አይነት ነገር ከሰማች በጣም ከባድ ነው። በተለይ ልጇ ይሄን ነገር ካጋለጠችና ይሄን ነገር ከእናቷ ደረጃ ካደረሰች ልጅቷ ሲጀመር ማስተዋል ነገር ብሎ ነገር ስለሌለ ከማጋለጥ ወደ ኋላ አትልም። የምትፈልገው ያንን ነገር ብቻ ስለሆነ ማለት ነው። እና ግን እንደኔ ማለት አቶ ደረጀ ለማርቲ ወይ ቤተ ክርስቲያን ወይ የሆነ ቦታ ወስዷት
በተረጋጋ መንፈስ ሁሉንም ነገር ጥፋቱን በደሉን ቢነግራት ይቅር ትለዋለች ብዬ ነው የምገምተው። ግን ልጅቷ ሄዳ ይህንን ሪከርድ የተቀዳውን ወስዳ ከሰጠች ወይም ካሰማች በጣም 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 ለትዳራቸውን በጣም አደጋ ነው። ይህ ትዳር ሄዶ ሄዶ የት ይደርሳል? ልጅ አንዳንዴ የጀመረው ልጅ ያመጣው ነገር በጣም ከባድ ስለሆነ ይሄ ደረጃ የት ይደርሳል? እናንተም ሀሳብ አስተያየታችሁን በኮመንት አስቀምጦልኝ ውዶችዬ። የአቤጌል መጨረሻን ማየት ናፍቄያለሁ። ዛሬ የሚለቀቀው ምን እንደሆነ ስለማልናቅ ያው እስቲ አውረን እንከታተላለን። የአቤጌል ክፋት ጥግ ድረስ ነውና ያው ያሰበችውን ከማሳካት ወደኋላ እንደማትል ሁላችንም ተረድተናል። እና ውዶችዬ አቶ ደረጀ እኔ ከናፈቀኝ ውስጥ አቶ ደረጀ ምን አይነት ነገር ይላል? ምን መልስ አለው? ምንድን ነው እሱ በአሁኑ ሰዓት ያው በቃ የሆነ የጸጸት እንትን ውስጥ ነው ያለው። አንደኛ ነገር ዳጣ እናቴን ብላ እያስጨነቀችው ነው። የሰላም ጥያቄ ያለበት የራሱ ደግሞ የትዳሩ በቃ በትዳሩ ላይ በሰራው ግፍ እሱም ጥያቄ ያለበት በብዙ በኩል ተወጥሮ ነው ያለው። የጋሽ ደረጀ መጨረሻ ምን ይሆናል? እኔ ከናፈቀኝ ነገር ውስጥ ቢኖር የጋሽ ደረጀ መጨረሻ ማየት ማለት ነው። እና ውዶችዬ አቤጌል እንደው ልጅ የአባቱን ነው የአባቱን በቃ ሚስጥር ለማወቅ ጥግ ድረስ መሄድ ማለት በጣም ይከብዳል። እንደዚህ አይነት ልጆች አሉ፣ ሊኖሩ ይችላሉ። ከስንት አንዱ ብዙ ልጆችም ሊኖሩ ይችላሉ። ምክንያቱም አንዳንዴ ቆም ብለው የማያስተውሉ ምናልባት በአእምሯቸው የሆነ በቃ የሆነ የተሰጣቸው ተፈጥሮ በቃ የሆነ የማያስተውሉ አርቀው የማያስቡ ልጆች ብዙ ልጆች አሉ። የሚያስቡም ቢሆኑ የሆነ ነገር ጥርጣሬ ካደረባቸው መሄድ እስካለባቸው ድረስ የሚሄዱ ልጆችም አሉ። በዚህ አጋጣሚ ደራሲው እንደዚህ አይነት ልጆች እንዳሉ እንድናውቅ ስላደረገን ያው ለሌላ ባለትዳሮች ትልቅ ትምህርት ነው። እንዲሁም ደግሞ ልጆች ምናልባት አባቶቻቸውን በቃ የሆነ ነገር ጥርጣሬ ሲያዩ ጥግ ድረስ መሄድ እንዳለባቸው ያስተማረ ድራማ ነው ብዬ ገምታለሁ። ወንዶች ደግሞ ሚስጥር መደበቅ እስከምን ድረስ እንደሆነ እንድትማሩበት አድርጎታል። እና እኔ ይህን ደራሲ እኔ በእንደኔ ማለት ነው እንደኔ በጣም ወድጀዋለሁ፣ በጣም አድንቄዋለሁ። ምክንያቱም ያው ጥሩውንም አቅርቧል፣ ክፋት ጥግም ያለባቸው ሰዎችንም አሳይቶናል። ከእንደገና ደግሞ በትዳር ውስጥ ሚስጥር መያዝ ምናልባት ጥፋትን አጥፍቶ ሚስጥር አድርጎ ማኖር በቃ እኔ አሁን ለምሳሌ እንደ እውነት እኔን ወይ ራሴን ህይወት ስናገር ምክንያቱም አንዳንዴ ግልጽ ነገር እኔን ያስደስተኛል። የሆነ ነገር ጥፋት ልክ ሰው ሲያጠፋ በቃ ግልጹ ሲነግረኝ ደስ ይለኛል ከሚዋሽ ማለት። ውሸት ማለት በጣም 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 በቃ ከካንሰር የባሰ ክፉ በሽታ ነው በእውነት። አንዳንዴ በቃ የሆነ ነገሮችን የሆነ ነገር ሰው ላለማጣት የሆነ ነገር ብለን የምንዋሻቸው ነገሮች እኛን ዋጋ ያስከፍሉናል ማለት ነው ውዶችዬ። እና አቤጌል ሪከርዱን እያዳመጠች ነው እና የአቤጌል ሪከርድ እንግዲያው እንዴት እንደምታደርገው ሁላችንም በጉጉት እየጠበቅን ነው። እናቷ ጋር ወስዳ ታሰማለች ወይ ደግሞ የሰላምና ጋሽ ደረጀ ያወሩት መኪና ውስጥ ሙሉውን እንዳለ ንግግሩን ማይኩ ቀርቶታል ወይስ ደግሞ ግማሹን ነው? እኔ እንጃ አላቅም። በጣም ሰስፔንስ ያደረገኝ ቦታ ነው። እና ውዶችዬ እንግዲያው ባለ ትዳሮች ትዳር ያላችሁ ወንዶች ወይም ደግሞ ሴቶች አንዳንዴ በተለይ ማለት ነው ከትዳር በፊት የተለያዩ ነገር በህይወታችን ሊያጋጥሙን ይችላሉ። በቃ እሱ ከትዳር በፊት ከትዳር በኋላ ግን ትዳር ላይ ሰው ካለ ግን በቃ አንድ አካል ነው፣ አንድ ነው። ሰውን አይደለም የዋሸው እራሱን ነው። እኔ ባሌን መዋሸት ባሰብኩ ቁጥር ባሌን ሳይሆን መዋሸው እራሴን ነው ማለት ነው። ምክንያቱም ሰው እራሱን ነው የሚዋሸው። እኔ ሚስቴን የዋሸው የደበኩት ነገር ያለ ቢመስልም ግን ሚስቴን አይደለም የዋሸኋት፣ ሚስቴን አይደለም የደበኳት ራሴን ማለት ነው። እና ስለዚህ አንዳንድ ጊዜ በቃ ትዳር በቃ አላቅም። ትዳር ማለት አንድ ሰው የሚኖረው ህይወት ነው። ምንም ለሁለት ሰው ቢሆን እንኳን
ትዳር ከሆነ በአንድ ጥላ ውስጥ ከኖሩ አንድ ናቸው ማለት ነው። ስለዚህ መደባበቅ ወይም ደግሞ እያስመሰሉ ጥፋትን አጥፍቶ ወይም ነገር በደልን ሰርቶ እያስመሰሉ የውሸት ፍቅር እየሰጡ ከመኖር በቃ አንዳንዴ ትክክለኛ ማንነት ኖሮ ትክክለኛ የራሱን ባህሪ አውጥቶ መኖር ትልቅ ነገር ነውና ማንም ሰው በትዳሩ ላይ ክፉ ስራ ሰርቶ ወይም በደልን ሰርቶ በቃ ጥሩ ባለ አለመሆን በቃ እንደኔ ማለት ነው እዛ ጋር ትልቅ ነገር ስተት ተፈጥሯል። አሁንስ ያ ስተት እንዳለ ሁለተኛ ሰላም ከማን አረገዘች? አሁንም ደግሞ ጥያቄ ውስጥ ያስከትታል። ያ እሺ በስተት ነው አቶ ደረጀ ሰክሮ ጠጥቶ ያንን ጥፋት አጥፍቶ ሊሆን ይችላል። አሁንስ ሰላም ከማን አረገዘች? ኦኬ ያ ከሆነ ትላንት ጥፋትን በቃ ስተት ነው በስተት ነው ሰው አንዴ ስተት ተሳስቷል በቃ ያ ስተት ምህረት ይደረግለታል። ሁለተኛ ግን አቶ ደረጀ ከሰላም አሁን ሰላም ያረገዘችው የአቶ ደረጀ ከሆነ እሱ ሲጀመር ከትዳሩ ጋር አይደለም ወይም ደግሞ ከቤቱ ጋር አይደለም ማለት ነው። እሱ ምንድነው በቃ እንደዚህ ከሴት ጋራ ያልሆነ ህይወት ውስጥ የሚኖር ሰው ነውና አንዳንዴ ወንዶች በተለይ ባለትዳሮች በጣም ጥንቃቄ በትዳራችሁ ላይ ብታደርጉ ጥሩ ነው ብዬ ገምታለሁ እንደራሴ አስተያየት ማለት ነው። አሁንም አቶ ደረጀ ላይ ትልቅ ጥያቄ የመጣበት ነው። ውዶችዬ እንግዲያው ይሄ ቪዲዮ ከተመቻችሁ ሀሳብ አስተያየት አድርጉልኝ አስቀምጡልኝ። ማርቲ አሁን ገና የሆነ ጥርጣሬ የሆነ ነገር በነናታን ላይ በቃ እየተሰማት ነበር። ግን በአይኗ ሰላም ሲባባሉ ሲሳሳሙ ሲተቃቀፉ ስላየች ያው ሰው ናትና እንደ ሰው የሆነ ነገር ሊሰማት ይችላል። አሁን ላይ ግን ወይዘሮ ማርቲ ማለት ነው የአቶ ደረጀ ባለቤት ምርጧ ሚስት ማለት ነው የሆነ ነገር አሁን በቃ አእምሯን እየቀየራት ነውና ከዛ ላይ ደግሞ አቤጌል ደግሞ ሌላ ነገር ስትጨምርላት የማርቲ መልካምነት እስከ ምን ድረስ ይሆናል? እስከ ድረስ ይሄዳል? እንግዲህ ሁላችን አብረን የምናየው ይሆናል። ውዶችዬ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ መልካምን ሁሉ ለእናንተ እመኛለሁ። ከክፉ ልጅ ፈጣሪ ይጠብቀን። አንዳንዴ ክፉ ልጅ ካለን ያው ለአንዱ ይጠቅማል ለአንዱ ይጎዳል ማለት ነው። ልጅ አንዳንዴ የሆነ መስመር ላይ በቃ እንዲህ የሆነ ጠንከር ብሎ የሆነ ነገር በሀሳቡ ሲኖረው አላውቅም ትንሽ ይከብዳልና ወዶችዬ እንግዲያው መልካምን ሁሉ ተመኘሁላችሁ። የአቤጌል መጨረሻ እናያለን። የዚህ ድራማ መጨረሻ እንዴት እንደሆነ ሁላችንም በጉጉት እንጠብቃለን። የኔ ወዶች መልካም ቀን መልካም ጊዜ ሁሉ ተመኘሁላችሁ። ላይክ ሰብስክራይብ እያደረጋችሁልኝ ሰምታችኋል አሉ። በተለይ ባለትዳሮች ራሳችሁን ጠንቀቅ አድርጉ። በተለይ ባለትዳር ብቻ ሳይሆን ማንኛውም ሰው ቢሆን ያው ጥንቃቄ ያስፈልገዋልና እንግዲያው መልካም ቀን እየተመኘሁላችሁ በዚህ እሰናበታችኋለሁ። ውዶችዬ ደህና ዋሉልኝ። ባይ ባይ።